ሰላም ጤና ይስጥልኝ ውድ የፕሮግራማችን ተከታታዮች እንዴት ናችሁ? እንዴት ከረማችሁ? ይህ በየሳምንቱ ከድሬዳዋ ቴሌቪዥን ወደ እናንተ የሚደርሰው የብርቱዎቹ ፕሮግራማችን ነው። እንደተለመደው እንግዲህ ብርቱ የሆኑ ሰዎችን ለእናንተ ጥሩ አርአያ ይሆናሉ ብለን ያሰብናቸውን ሰዎች ለእናንተ ማቅረባችን እንደቀጠለ ነው። ዛሬ የምገኘው በ03 ቀበሌ ነምበር 1 አካባቢ ነው የምገኘው። እዚህ አካባቢ ደግሞ አንድ ወጣት ልናገኝ ነው። በብዙ ችግር ውስጥ አልፎ እንግዲህ ጥሩ ደረጃ የደረሰ በተለይ ለወጣቶች ከፍተኛ የሆነ አርአያ የሚሆን ይህ ወጣት እንግዲህ በአሁን ሰዓት ፒንክ የውበት ሳሎን ማሰልጠኛ ከፍቶ ለሌሎች ለብዙ እንስቶች የስራ እድል የፈጠረ ወጣት ነው። ይህ ወጣት ማን ነው? ቻሌንጁስ ምን ነበር የደረሰበት? ምን ጉዳዮችን አሳልፏል የሚለውን አብራን እናያለን። ትከተሉኛላችሁ። ሰላም እዚህ ቤት እንዴት ነሽ ነጃቴ? ሰላም ነው። እንዴት ነህ? ሁሉ ሰላም? ሰላም ነው ወይ? እንዴት ነው? እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንግዲህ ዛሬ ልንጎበኝ መተናል። በጣም ደስ ይላል። እንግዲህ ብዙ ነገር እናያለን። ያው እቺም ትሰሪያለሽ ምናምን እያልን ሰላም ናችሁ አይደል? አለን። ደህና ነን። ሰላም ሁሉ ሰላም። እሺ እስቲ ገባ በይና እየሰራ እሺ ዛሬ ፀጉርሽን የሆነ ነገር ልስራሻ። እሺ እንግዲህ እስቲ ትሰሪያለሽ፣ ቅንድብሽን ትሰሪያለሽ። እስቲ እንሞክራለን። እስቲ ጋውን አንቺልኝ እዛ ጋር ቆጣ ቀቢ። እንዴት ነው ስራ? ስራ ቆንጆ ነው። ሰላም ነው? አዎ ሁሉ ሰላም። ዛሬ ኬክ ብቃልሽ። ዛሬ እንግዲህ ያው ዳጊ የህይወት ተሞክሮውን እንዲያካፍለን ብለን ልንጎበኝህ መጣን። እንግዲህ ያው አንዱ እድለኛ ነህ። እንግዲህ ያው ድሬዳዋ በርበር ስናረግ አገኘንህ። እውነት ነው። እንደዚህ እኮ ነው ስኬታማ የሆኑ ልጆች እየተፈለጉ ብዙዎች ትምህርት የሚሆኑ ልጆችን ተፈልጎ ሚዲያ ላይ ማውጣት ትከታተላለህ መሰለኝ። ብርቶቹ ላይ አንድ ጊዜ ሮማን የውበት ሳሎን ላይ አይቻለሁ። አንድ ደግሞ ዲፖ ላይ የሆነ ምንድነው የሚሰራው ሰው የመኪና ሞተር የሚተከለው እሱን እያየሁ በጣም ደስ ይላል። እንደዚህ አርአያ የሚሆኑትን ሰዎች ማውጣትና ማቅረብ ለብዙዎቹ ትምህርት ነው የሚሆነው። እኛም ደግሞ አንድ አርአያ ነን እኮ ያው ስለዚህ ትከታተላለህ ማለት ነው። እንግዲህ ያው ብርቶቹ ተከታታይ ነው። ዛሬ እንግዲህ ያው ፀጉርሽን ትሰሪያለሽ ብሎኛል። ከተሰራም በኋላ እንግዲህ ኢንተርቪውን እንቀጥላለን ማለት ነው። እንግዲህ እንዴት አድርጎ እንደሚያሳምረኝ ያው አብረን እንከታተላለን። ከድሬዳዋ ቴሌቪዥን የብርቶቹ ፕሮግራም ነው እየተከታተላችሁ ያላችሁት። ያው እኮ ይሄን ሙያ የተማርነው እኮ በአንድ ወቅት ማረሚያ ቤት ገብተን ነው። እንግዲህ ያው ታሪኩን ወደ በኋላ ላይ ነግሬሻለሁ። አዎ በቃ ማረሚያ ቤት ገብተን ለውጥ ያየንበት ቤት ነው። ለዛ ነው ዛሬ እንደ አንድ ቢዝነስ ሆኖናል። አዎ በጣም አሪፍ እንትን ላይ ነው ያለው። እንግዲህ ያው ሰምቼን የመጣሁት ያው በብዙ ከባባድ ችግሮች ውስጥ አልፈህ ዛሬ ላይ እንግዲህ ለብዙ ሰዎች አርአያ ለመሆን ምክንያት ይሆንክ ወጣት እንደሆንክ ተነግሮኝ ነው የመጣሁት። እንግዲህ ብዙ ሰዎች ከዚህ ቤት ተመርቀው ወጥተው የስራ እድል አግኝተው ራሳቸውን እያስተዳደሩ እንደሆነ ብዙ ወጣቶች እያስተማርክ እንደሆነ ሰምተናል። ያን ሁሉ እንግዲህ በኋላ በደንብ ታጫውተናለህ። እንግዲህ ውድ የፕሮግራማችን ተከታታዮች ፀጉሩም ሜካፑም አልቋል። እንግዲህ ቀደም ሲል ደጅ ላይ ሰላም ያልኳችሁ አይነት አቋም መልክ አይደለም። አሁን ቀየር ብያለሁ። አሁን ወደ ዋናው ኢንተርቪያችን ደግሞ ተያይዘን እንሄዳለን።
ብዙ ጊዜ አሰልጥነ አስመርቀሃል። አዎ 2009 ጀምሮ አሁን ስንት ነው? አስብ ወደ ስንት ነው? 9 17 አይደለም 8 ዓመት 9 ዓመት አካባቢ። አዎ እዛ አካባቢ ላይ ነው ያለነው እስካሁን አለ። እንግዲህ ያው ከማረሚያ ስትወጣ እንዳው የቀድሞ ጓደኞች ሊያሳሱ ሊያባብሉ የሞከሩ አልነበሩም? የቀድሞ ጓደኞች ያው ሰው ሁሌም ጓደኛ የሚያደርገው በህይወት በላይፍ ተመሳሳይ የሆነውን ሰው ነው እና ያኔ የነበሩ ስትመጣ አንተ ተለውጣ ስትመጣ እንደገና ለመማለል ያው ምን አለ መሰለሽ አንድ ሰው ከእስር ቤት ስትወጪ ጓደኞች እኮ ያቀርቡሻል። ከእስር ቤት ነው የወጣሽው ብቻሽን ነበር ዛሬ ደግሞ እኛ አለን አይዞ ምናምን ይልሻል ብሎ ደግሞ እኮ ግብዣ ይጋብዝሻል እኮ ራት አብረን እንብላ የሚልሽ ይችላል። የሆነ ነገር እናድርግ ወይ እንቃም የሚልሽ ይችላል። ያ ግን የቀድሞ ማንነት ዳጊ አይደለም። ያ ማንነት ሞቷል። የሞተ ማንነት ተመልሶ አይነሳም። ስለዚህ ያው እነሱ ያን ሐሳብ ሲያቀርቡ ያን ነገር ላይ እንዳልሆንኩኝ አረ ምናምን አይደለም እንደዚህ አይደለም። እስቲ ያን ነገር እኮ ነው ትቼ ነው የወጣሁት ወደዛ ነገር አልመለስም ምናምን ነገር ያቻው ግብሻቸውን በተቀበያቸው ያለውን ነገር ግን ወደ ያልተፈለገ ነገር ውስጥ እኔ ዝግጁ አይደለሁም ለዛ ነገር ጠንክሬ ስለወጣው በርትቼ ስለወጣው ያ ነገር እኔን አያበላሽም። የፈለገ ነገር እዚህ ጋር ቢደረደር አያበላሽ። አላማ ይዤ ነው የወጣሁት። ለምን ነገርኩሽ እኮ የነበረኝ ላይፍ ምንም ስክራች የሆነ ህይወት የነበረኝ ተመልሼ ስክራች ውስጥ አልገባም። 50 ሉክ ደብተር እንዳለሽው 25ቱ የተጻፈበት ከሆነ ዝም ብሎ የተጻፈ ከሆነ 25ቱ ቀሪው ጊዜን ደግሞ ነጭ ሉክ ላይ ደግሞ በደንብ እያሰፈርሽ መሄድ ያለብሽ እና ስለዚህ እዛ ጋር እኔ ምንም ቻሌንጅ አልፈጠረብኝም። ያ ጀስት አልኩኝ። ከዛ ወደ ስራ ነው የገባሁት። ነግሬሻለሁ። ስወጣ ፕላን አድርጌ ነው የወጣሁት። ነድፌ ነው የወጣሁት። ጀስት ውሎዬን መቀየር እንዳለብኝ መንፈሳዊ የሆኑ ጓደኞች ጋር መሄድ አለብኝ። መንፈሳዊ ያሉ ሰዎች በሙስሊምም በኦርቶዶክስም በፕሮቴስታንትም ማንኛውም ሰው መልካም ያልሆነ ነገር አርጓ አይደል? አይደል? ስለዚህ መልካም ነገር የማያደርጉት ክፉ ነገር የሚያደርጉት እንደዚህ አሁን ሱሳሱስ የሚያደርጉት ጓደኞች ጋር ይዘው ትለያለህ። አዋ በቃ ትለያለሽ። ከዛ ባይብል ነው የምታነኝ፣ ጸሎት ነው የምትጸልይው፣ እግዚአብሔርን ሐሳብ ማስቆረጥ አትፈልጊም። ምህረት የተደረገልኝ ልጅ ነኝ። ብዙዎች ጓደኞቼ ሞተዋል። ብዙዎች ጓደኞቼ ያበደዋሉ። በጣም ያሳዝነኛል አሉ ከዚራ ላይ ምናምን ያሉ ጓደኞቼ ያበዱ ልጆች አሉ። ከኔ ጋር ያኔ አብረን የምንጠቀም ልጆች ብዙዎች በህይወት የሌሉ ልጆች አሉ። እግዚአብሔር ዛሬ በህይወት አትርፎኝ እዚህ ጋር ሲያቆየኝ እኔ ተመልሼ ወደዛ ነገር አለ። አው እንግዲህ ዳጊ ሌላው ስላንተ የሰማ ነው ይሄ ህይወቴ እንዲሁ በከንቱ መቅረት የለበትም ብለ እንደዚህ አይነት የሞያ ስራ ውስጥ ብቻ አይደለም ካውንሲሊንግ ስራም ትሰራለህ። የምክር አገልግሎት እንደምትሰጥ ሰምተናል። ከቀበሌው ጋር ከወረዳ አስተዳደሩ ጋር ለወጣቶች እንዴት ሰላምን ማምጣት እንዳለባቸው፣ እንዴት ራሳቸውን ከሱስ መጠበቅ እንዳለባቸው፣ ወደ ወንጀል ስራ ውስጥ እንዳይገቡ እንዴት መኖር እንዳለባቸው ጭምር ካንተ የህይወት ተሞክሮ ተነስተ ካውንሲሊንግ እንደምትሰጥም ሰምተናል። ይሄስ? አው ዋናው ትልቁ ፕላን ምንሽ ቀደም የነገርኩሽ የሚያግዘንና የሚመክረን ሰው ቢኖር ኖሮ ዛሬ እኔ እኮ በህይወት ተርፌ ነው። እነዛ የጠፉትና ያበዱት ልጆች መካሪ ቢኖራቸውና ከጎናቸው አይዟችሁ ምናምን የሚላቸው ሰው ቢኖር ኖሮ እኮ ሊተርፉ ይችላሉ። ስለዚህ ያንን ከማሰብ ከወረዳው ጋር ከገዚራ ፖሊስ ጣቢያ ጋር ወረዳውም አለ እንዲሁም ደግሞ ከአካባቢ ሰው ጋር ሆነን ወጣቶች አሉ በስራችን አሁን በስሬ ወጣቶች አሉ። እነሱ ወደ መንከር ወደ ስፖርት ውስጥ እንዲገቡ ደግሞ አካባቢያችን ላይ የነበረ አደንዛዥ እጽ ይጠቀሙበት የነበረበትን ቦታ በማጽዳት ቆሻሻ ይደፋበት የነበረ ወንብድና የሚሰራበት ማስቲሽ የሚሰራበት ጎዳናዎች የሚሰፍሩበትን የነበረውን ቦታ ከወረዳውና ከከዚራ ፖሊስ ጣቢያ ጋር አብረን በመሆን ቦታውን በማጽዳት ያሉትን አካባቢ በማንሳት እንደውም ክቡር ከንቲባንም አምጥተን ጋብዘን አሳይተናል። ከተማ ስራ አስኪያጅ ኢንጂነር ጀማል መጥተዋል። ወጣቶች ምክር ቤት አቶ አሚዶ ደግሞ ማህበረሰብ አቀፍ ማነው ረሂማ አወል እነሱ መጥተው ቦታችን ላይ መጥተው አይተው አበረታተውናል እና አሁንም ቦታችን ላይ አንዳንድ ድጋፎች እንፈልጋለን። እኔ አሁን ትልቅ እንደዚህ በዚህ አጋጣሚ ላይ ያው ሚዲያ ላይ ቀርብ ያለ መንገር ትችላለህ። አዎ እና ይሄንን የሚከታተሉ የመንግስት አካላዎችም ይሆናችሁ ያው የከተማው ስራ አስኪያጆችም አንዳንድ ነገር እየደገፉን ነው። ምድር ባቡርም የስፖርት ማቴሪያል የተወሰነ ነገሮችን እየደገፈን ነው፣ እየሰራልን ነው።
ክቡር ከንቲባ መተው ከሄዱ በኋላ አቅጣጫ እንዲሰጥልን አስደረገናል። የወረዳውም ስራ አስኪያጅ አቶ ምትኩ እሳቸውም ያለው ነገር ላይም ከጎናችን ሆነው የሚፈለገውን ማቴሪያል ደብዳቤም እየጻፉ ሰጥተውናል። አሁንም ይቀረናል። ቦታው እንዳዘጋጀ ነው እንደጀመርነው ሞራላችን ጥንካሬ አብሮኝ ከጎን ልጆች አሉ ወደ 20 30 ወደ 30 የሚጠጉ ወጣቶች አሉ። እነዚህ ልጆች እኔ ማብቃት ፈልጋለሁ። አሁን መድከም አልፈልግም። ካሰብኩት ግቤ መድረስ ፈልጋለሁ። እነዚህ ልጆች ቦታውና ሄደን እናየዋለን። የሚጎሉ ነገሮች አሉ። ስዕሎች ተጀምረው አላለቁ። ማቴሪያሎች የተወሰኑ ይቀሩናል። ይሟላልን። ወጣቱ እዛ ጋር መዋል ይጀምራል። ነምበሯንን ብቻ አይደለም እናቅፈው። አሸዋ ይኖራል፣ ፖሊስ መሬት ይኖራል፣ አፈቴሳ ይኖራል። ቅርብ የሆኑ ጎረቤት የሆኑ ሰፈሮቻችን መተው ሊሰሩበት የሚችሉበት ቦታ ነው። አሁንም ድጋፍ በደንብ ሊደረግበትና ሊተኮርበት የሚገባ ነገር ነው። ቦታው ንጹህ ነው። ስፖርት እንሰራለን ብለን ቦታው ላይ መንገድና መኪና የሚያስቸግር ቦታ አለ። ኦፕን ቦታ ነው። ስለዚህ የስፖርት ማዘወተሪያ ቢደረግ ወጣቱ እየመጣ ምን ይላል? አይሽ በስፖርት ውስጥ ዓለም ውስጥ ስታስገቢው አካሉን መገንባት ስለሚፈልግ ምን አይጠቀምም? ሱስ አይጠቀምም። አይሻቸው ብረት ያነሳል፣ ራሱን አካሉን ያበቃል። ሱሰኝነት ደግሞ ብረት ከምታነሹ ጋር ስለማይሄድ ስፖርት ከሱሰኛ ጋር ካለው ነገር ጋር ስለማይሄድ ምን ጊዜም ስፖርተኛ የሆኑ ሰዎች እኮ ከሱስ ነፃ ናቸው። አይሽ ሱሰኛ እንኳን ሆኖ ስፖርት ቢሰራ ስፖርት ሰርቼ እንደ ሱሰኛ ሆናለሁ ብሎ ምን ያደርጋል? ራሱን ወደ መጠበቅ ይመጣል። በዛ አጋጣሚ ደግሞ ልጆቹን ታገኛቸዋለሽ፣ ካውንስሊንግ ይሰጫቸዋለሽ። ከመንግስትም ደግሞ ካውንስሊንግ የሚመጣ እንደ ስብሰባ አድርገሽ ወስደሽ የሚሰጣቸው እዛ ቦታ ላይ ደግሞ ማይንዶሽ የሆነ ክላስ ይሰጣቸዋል። ወጣቶች ናቸው፣ ገና ጩጬዎች ናቸው። የሚያጋጥማቸው ነገር አናውቀው። የሚጠፋ ይኖራል፣ የሚያልፍ ይኖራል። ገብቶሻል አይደል? ደግሞ የሚያድግም ደግሞ ይኖራል። ስለዚህ እነሱ ላይ ነው መስራት የሚገባና እዛ ላይ ፕላን አድርጌያለሁ። እቺን ያደረኩበት ምክንያት ያኔ እልህ አለብኝ። እኔ በጠፋው ሰዓት ላይ ማንም ከጎኔ የቆመልኝ ሰው የለም። አይዞ ታልፋለች፣ ሲቀጣ ተረጋጋ ምናምን ያለኝ ሰው የለም። እልህ ነው ያዘኝ ታውቃለች። ግን እግዚአብሔር ረድቶኝ ዛሬ እዚህ ደርሻለሁ። እና እነዚህ የማያቸው የሰፈሮቼ ልጆች እንዴት ነው ታዲያ ዝም መናቸው? መምከር አለብኝ። አብረን ከወረዳው ጋር ካልኩሽ ጋር እየደረስን እየመከረን ነው። እና ይህን ሚዲያ የምትከታተሉ የመንግስት አካላቸው አቅም አላችሁ፣ ጉልበት አላችሁ። ለእኛ ለማድረግ አታንሱም አይደል? አንሱም። ስለዚህ የተወሰነ ደብዳቤ ቢጻፍ ይሄ ነገር አሁን ለምሳሌ ቴክኒክና ሙያ ወርክሾፕ አለው እኮ አለው። ቴክኒክና ሙያ ደብዳቤ ወረ መንግስት አካል ሲሪየስ ሆኖ ማለት ነው ለነዚህ ልጆች እንደዚህ አይነት የስፖርት ማቴሪያል ይሰራላቸው ቢባል የመንግስት አካል እኮ ነው አይደል? ስለዚህ ምን ያደርጋል? ይሰራል። ትእዛዙ ቆፍጠን ያለ ትእዛዝ ይወጣበት ነው። እውነት ነው። ይሰራል እኮ ምንም ችግር የለም። እናስተላልፋለን። እሺ አዎ፣ ችግር እኮ የለውም። ምንም ችግር የለውም። ትኩረት መስጠት ነው። ትኩረት ይሰጠው። አሁን ትልቅ ፕላን ነው። አሁን ወጣት የሚያዝ ማለት ትልቅ ፕላን ነው። ቀላል ነገር እንዳይመስልሽ። ወጣቶች ወደ አንድ አቅጣጫ ማምጣት በጣም ስለዚህ አግዙኝ አላማዬን ከግቤ ልድረስ፣ ወደ ኋላ ልቅር። ገብቶሻል? ስለዚህ ያ ነገር ነው የምፈልገው። እንግዲህ ፒንክ የሴቶች የውበት ሳሎን ማሰልጠኛ ሌላም ቅርንጫፍ አለው። ዳጊ የሚባለው ልጅ ቀላል ሰው አይደለም የሚል ሰምቻለሁ። ሌላ ቦታም አለ እንዴ ይሄው ማሰልጠኛ? አዎ ይሄ ማሰልጠኛ ድሬዳዋ ውስጥ አንድ ቦታ አለን። ከዛ ሲከተል ደግሞ ሀረር አለን። ያው ትንሽ የዚህኛው የድሬዳዋው የቤት ኪራይ ችግር በመሆኑ ወደዚህ አጠቃለናል። የሀረሩ ላይ ደግሞ ኦልሬዲ እየሰራንበት ነው። 3 ነው ያለው ማለት ነው። 3 ነበረና 3 ብራንች ነበረ። የዚህኛውን ወደዚህ አምጥተነዋል። የሀረሩ አለ፣ የዚህ አለ። አሁን ደግሞ ለየት ባለ ሁኔታ ሳሎን ለመክፈት አስቤያለሁ። መስሪያ ከማሰልጠኛ ያለፈ መስሪያ ያው ፕላን ላይ ኦርደር ላይ ነኝ ያለሁት። ያው እያስተካከልኩኝ ነው። ከዛ በቅርቡ ቀን ደግሞ አሪፍ ሳሎን ከፍቼ ደግሞ መታችሁ ደግሞ እንጎበኛላችሁ ብዬ አስባለሁ። እንግዲህ ቀላል አይደለም። በከባድ ወንጀል ታስሮ ከባድ ሱስ ውስጥ ገብቶ የወጣን ሰው ማግኘት ቀላል አይደለም። ጥሩ ማስተማሪያ ነው። ወጣቶች በተለይ ይሄን አፍላ ጊዜ ሰዎች በአግባቡ እንዲጠቀሙበት፣ ወጣቶች በአግባቡ በቃ ጊዜ ሳይቃጠል በአግባቡና አንተም ኦሬዲ ሌላ ወንጀሎች ከሚፈረድባቸው አመቶች አንጻር ሲታይ
4 ዓመት ተኩል ያንተ ትንሽ ነው። ጥሩ አምልጠሃል ማለት ነውና ጥሩም ታረመህበት ነው የወጣኸው። ሌላው እንግዲህ ብዙ ጊዜ እስር ቤትን አሁን ላይ እስር ቤቶች አንተ የመጀመሪያው ተጠቃሚ ነህ። እስር ቤቱ ሪፎርም ተደርጎ ሲሻሻል የመጀመሪያው ተጠቃሚ ነህ። ሰው ታርሞ የማይወጣበት ደረጃ የነበረን እስር ቤት ሲለወጥ እዛው አይተህ ተለውጠህ ወጥተሃል። አሁን ላይ ለወጣቶች ምን ትመክራለህ? አሁን እስር ቤትን አንዳንድ ጊዜ ስንሰማ እስር ቤት ፈልጎ የሚገባም ሰው አለ እየተባለ ነው። እስር ቤት ዋዛም እንዳልሆነ መልእክት እንድታስተላልፍልኝ ነው። ተምረህበት እንደምትወጣው ሁሉ ብዙ ችግሮችም አሳልፈህበት ትወጣለህ። ከባድ ነው እንግዲህ ከብዙ ነገር ነው የምትገለለው አይደለም። ቅድም አንዳንድ ጸጉሬን እየሰራኝ ስታጫውተኝ የነበረው ነገር አለ እና ወጣቶች እድሜያቸውን በአግባቡ እንዲጠቀሙበት ምን ያድርጉ? እስር ቤትንስ በምን አይነት አመለካከት ይገንዘቡት? እስር ቤት አሁን እኛ ስለታረምንበትና ስለወጣን አይደለም። አሁን እስር ቤት የሚከብድ ነገር ነው። እስር ቤት ማለት ከብዙ ነገር እኮ አንደኛ በፕሮግራምና በገደብ ነው። ገደብ ተሰርቶልሽ ነው የምትንቀሳቀሸው። በጊዜ ተኝ ስትባይ ትተኛለሽ፣ ውጣ ስትባል ትወጫለሽ። አንድ ትልቁ ስትረስ ነው እሱ ራሱ ገደብ ያለበት ነገር። ከዚህ ክልል እንዳታልፍ ገደብ ነው። በፊት ከቤት ወጥተሽ ጓደኞችሽ ጋር ሌላ ሰፈር ሄደሽ እንደምትሆኝ እዛ የለም። ከተማም አትወጣ፣ ከተማም የለም፣ ምንም የለም። በቃ እዛ በሚመሰንልሽ ቦታ ጋር ነው የምትቀመጪው። ገደብ መኖሩ ራሱ አንድ ጭንቀት ነው። እኔ አሁን እንደዚህ ታስሬ ፍርድ ቤት ሄጄ እስከምመጣ በነበረበት ሳለ እቺ በጣም ጭንቀቷ በጣም ሃርድ ነች። በጣም ይጨንቃል ብታይ። እስኪ ወሰንብህ ምናምን የነበረው በቃ እንደዚህ እቺ እዚህ ካቴናው በኋላ እኮ ትፈቻለሽ። እንደዚህ ተጭነሽ በመኪና ስቴጅ ያለችው ጭንቀት ለውስጥሽ በጣም ይከብድ ነው። እስር ቤትም እንደዛው እኮ ጭንቀት ነው። ጭንቀት አለው። ሰዎች ሊገነዘቡት። ሁለተኛ ባለትዳር ኮሽ ልጅ ካለሽ የምትወጂውንና የምታገብሪውን ትዳርሽን አታገኝም። ትለያያለሽ። ከምትወጂው ልጆችሽን አታገኝም። ገብቶሻል? ከምትወጂው ቤተሰብ ጋር ትገናኝ። ገደብ ነው የሚኖርልሽ። ገብቶሻል? ሁለተኛ መስራት የምትችይበትንና ማለፍ ወይንም ሀብት ማካበት የምትችይበትን ጊዜ እዛ ውስጥ ታሳልፊያለሽ። እሺ ተሰሪና ጠንካራ ገቢ ልታገኝ የምትችይበትን ጊዜሽን በእስር ቤት በመግባትሽ ታጨዋለሽ። ስለዚህ ከባድ አይደለም እስር ቤት። ሰው በሆነ ኬዝ ሊገባ ይችላል። ከገባ ምንም ማድረግ አይቻልም። ግንስ እስር ቤትን እየፈለጉ የሚገቡ ሰዎች ካሉ ተሳስተዋል። ምንድነው ምክንያቱ? እነዚህ ሰዎች አይሞቃቸው ልክ አይደለም፣ ችግር አለባቸው ማለት ነው። እስር ቤትን የሚመኝ ሰው ችግር ያለበት ሰው። እኛ ድሮ ያኔ እንደዛ ይባላል። ክረምት ሲገባ ታራሚ ይበዛል ይባላል። ያኔ ይበዛል። ለምንድን ነው የሚበዛው ሲባል ውጭ የሚኖሩት ጎዳናዎቹ ክረምቷን ለማሳለፍ ሲሉ ምን ያደርጉ ነበር? ወንጀል ይሰሩና ትንሽ የቀለል ያለ ነገር ፍርድ ይዘው ይመጣሉ። 2 ወርና 3 ወራን ያሳልፋሉ። ገብቶሻል? ደግሞ እስር ቤት ደግሞ ድሮ ሲገባ ጫትም ሲጋራ ማለት ምንም የሚቀርበት የለበትም። ይገባል፣ ይጥማል፣ ያጨሳል። ጫቱም ከደጅ ይመጣል። እንደዛ የሚያሰሩ ማለት። አሁን ግን ያለው ያ ህይወት አይደለም። ስለዚህ እኔ እንደኔ በጣም ጥንቃቄ ወጣቶች እንግዲህ እድሜያቸውን ብዙ ነገር ነው የሚያልፋቸው። መጠንከርና መበርታትና መለወጥ በሚችሉበት አቅም ላይ ሳታውቂው የምትሰሪው ወንጀል ከባድ ፍርድ ሊፈርድብሽ ይችላል። አሁን ቅስፈታዊ የምታረጊያት ለሰከንድ ሙሉ ለደቂቃ የምትፈጠሩ ወንጀሎች ላይፍሽ ሙሉ እዛ ውስጥ የሚያሳልፍበት ወንጀል ትሰሪና ልትገቢ ይችላል። ስለዚህ ችሎ ማለፍ የሚባል ነገር መቻቻል፣ ታጋሽ መሆን ምንም ቢሆን ባላቸው ሃይማኖትም ደግሞ ሁለተኛ ደግሞ ሙስሊሙም ኦርቶዶክሱም ፕሮቴስታንቱም ሰንበሪ ማንኛውም እምነት የምታመልኪው ወንጀል እንዳትሰሪ ይመክራል። ኃጢአት እንዳትሰሪ ይመክራል። ሁሉ ጊዜ መልካም ነው የሚመክረው። እምነቶች መልካም ነው የሚመክሩ። ስለዚህ እምነታቸው ላይ ጠንካራ ሆነው መልካም የሆነውን የእግዚአብሔርን ሐሳብ ፍቃድ ሰምተው እድሜያቸውና ወጣትነታቸውን እድሜያቸውን ሰውን በመስማት ቤተሰብን አንዳንዴ እኛ ቤተሰብን ስላልሰማ ነው እኮ ነው። እኛ ልጆች እንደሆነ ቤተሰብ ያውቃል። እኛ ግን ያደግን ይመስለናል፣ ያወቅን ይመስለናል፣ እሳትና ውሃውን የለየን ይመስለናል። ግን አይደለም። ቤተሰብ ሲናገር ልክ እኮ ነው። ገና ነህ እያለ አንተ ልክ አይደለም እያለ ሲመክርህ ማንኛውም ቤተሰብ ልጁ ክፉ ነገር ውስጥ እንዲገባ አይፈልግም። የሚመክረው መልካሙን መንገድ ጥሩ ልጅ ነው ተብሎ የከሌ ልጅ ተብሎ እንዲኖርለት ነው የፈለገው። እኛ እንሰማው ማለት ነው። ያቺ እድሜ ላይ ስንደርስ አስተያየታችን አቦሼባው ምናምን አሮጊቷ ምናምን እንደዚህ እያለን ነው ምክር አንሰማ። ለዛ ነው የምንጎደው። ያንን መስማት አለብን፣ መረጋጋት አለብን። ጊዜው ደግሞ አሁን አስከፊ ነው። በጣም የሚስከፋ ህይወት ያለ ነው ስልሽ
በሽታውም ደግሞ የዛን ያህል ያልተፈለገ ሱስ ተጠቅመሽ ያልተፈለገ ነገር ውስጥ ገብተሽ ጸጸት ውስጥ ነው የምትገቢው። ስለዚህ ካልሰራሽ ደግሞ ማግኘት አትችይም። ካልተማርሽ ደግሞ ስራ የለም። በአሁኑ ሰዓት እንደ ድሮ አይደለም። ካልተማርሽ ስራ አለ? ከትምህርት ጋር የተያያዘ ነው። መማር አለበት ወጣቱ፣ መስራት አለበት። ገንዘብ ከመሬት አይገኝም። በአሁኑ ሰዓት ነገሮች ተወዷል። የሆነች ነገር ለመግዛት አስብ ያ ማላ ማግኘት አለብሽ። መዝረፍ አይቻልም። አሁን ካሽ ማንም በኪሱ የሚይዝ የለም በአሁኑ ሰዓት። ድሮ እንኳን ከኪስም ተገብቶ ብላ አውቃለሁ። እዛ ሲያወሩ ሰማለሁ። እስር ቤት ነጋዴው በኪሱ ይዞ ሲመጣ ወስዶበት ምናምን የታሰሩ አሉ ብዙ። አሁን ገንዘብ ይዞ መሄድ የለም። ለዝርፊያም እንኳን አይመችም። ቴክኖሎጂ ስልክ ላይ ነው ገንዘቡ ያለው። ትራንስፈር ምንም የሚያደርገው። ስለዚህ በምንም ማምለጫ የለም። ስለዚህ መስራት ማምለጫሽ አንድና አንድ ምንድነው? መስራት፣ መማር፣ መለወጥ። መስራት አለብሽ፣ ማግኘት አለብሽ። ተምረሽ ደግሞ ስራ አለብሽ። ከዚህ ውጪ ሌላ ነገር ምን ነገር ይሄ ነው ያሳየው። እንግዲህ ዳጊ የውበት ማሰልጠኛ ብቻ መክፈት አይደለም። ሌላውስ የህይወትህ ላይፍ በምን ተቀይሯል? አሁን ትዳር፣ ልጆች አሉ?